እስካሁን ባለው ጊዜ ወደ ሩታ ህይወት የመጡ በጣም ብዙ ወዳጅ መስለው ግን አስመሳይ የሆኑ ሰዎችን አይተናል። በተለይ ወንድም ነን እህት ነን፣ ወንድም ሳይሆን ወንድም ነን፣ እህት ሳይሆን እህት ነን እያሉ እንግዲህ የመጡ በጣም ብዙ ሰዎች አሉ። መጥተውም ግን ለእሷ ምንም የጠቀሟት የፈየዱላት አንዳችም ነገር የለም። እሷን እንደውም ወደማትፈልግበት መንገድ በይሉንታና እነሱን በማዳመጥ የማይሆን ነገሮች እንድታደርግ ነው አይደለ እያደረጓት ያለው። ግን ደግሞ እስካሁን እንግዲህ ወደ ሩታ ህይወት የመጡ ሰዎችም እንዳሉ ሆኖ ዋናው እንግዲህ ደስታ ነው። አሁን ላይ እንደሚወዳት እንደሚያፈቅራት እየነገራት ነው። ሩታ ደግሞ እንደምታውቁት ያለችበትን ቁስል ያለችበትን ሁኔታ ሊረዳት አልቻለም። ደስታ ምንድን ነው ችግሩ? እኔ ደስታን በነገራችን በጣም ነው የማከብረው። ለምን? ሩታን ስለሚያከብራት። ያው ንግግር ባያውቅም ያው አንዳንድ ሰው ታውቃላችሁ አይደለ? በተፈጥሮ የራሱ የሆነ ባህሪያቶች አሉት። የሆነ በተፈጥሮ ያላችሁን ባህሪ ደግሞ ልትቀይሩት አትችሉም። ምናልባት አንዳንዴ ወይ አዋውላችሁ ሁኔታዎችን ሊቀይር ይችላል እንጂ አንዳንዴ የተፈጥሮ ባህሪ ልትቀይሩት አትችሉም። ሰው ደስታ እኔ በጣም እንዳልኳችሁ እስካሁን እኔ ለሩታ ባለው ሪስፔክት በጣም ነው የምወደው። ግን ደስታ ጋር ምንድን ነው ያለው ጥፋት? ብዙ ጊዜ እንዲህ አድርጌላት እንዲህ ሆኜላት እንዲህ አድርጌ የሚለው ነገር በጣም ነው የሚያናደኝ። አንድ ሰው እኮ ስትወዱት ስታፈቅሩት ማለት ለዛ ሰው በጣም ብዙ ዋጋ ትከፍላላችሁ። ግድ ነው ማለት አይደለም። ለምትወዱት ለምታፈቅሩት የህይወት አጋራችሁ ለሚሆን ሰው ይቅርና እኮ እንዴ አንዳንዴ ሰብአዊነትም እኮ ያስገድዷቸዋል። ለማታውቁት ሰው ራሱ መልካም ነው የምትሆኑት አይደለም እንኳን ለምትወዱት ለምታፈቅሩት ዋጋ መክፈልን ይቅርና ማለት ነው። ስለዚህ ለመረዳት ሞከር ሩታን ለመረዳት ያለችበትን ሁኔታ ያለችበትን ሲቹዌሽን ከዚህ በፊት ያለውን እንዳለ ታውቃለህ። አንተ የማታውቀው እዚህ ጋር ምንም ነገር የለም። ሲቀጥል ደግሞ ይሄ ወንድ ልጅ ሲሆን ሲባል በአጠቃላይ ወንድ ልጅ በእርግጥ ያው ወንድና ሴት ብለን አሁን ላይ መቼም የጾታ እዚህ ጋር ለመለያየት ሳይሆን ወንድ ልጅ በአጠቃላይ ደፋርና ቆራጥ መሆን አለበት። ለነገሮች በቃ የሆነ መጀገን ጠንካራ መሆን አለበት። ስለዚህ ነገሮችን ለመጋፈጥ ሞክር። ሰላም የኔ ተወዳጁ ሰላም ሳላላችሁ ገባኝ አይደለ? እንዴት ናችሁ? ነኝ በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ደስታ ከገኒ ጋር መጥቷል። ትናንትና ደግሞ እንግዲህ የተፈጠሩ ነገሮች አሉ። በተለይ በደስታ ዙሪያ እንግዲህ እዛኛው ሰፈር አንዳንድ ሀሳብ አስተያየት ሲሰጡ ነበረና ያም አስተያየት ደግሞ ምንድን ነው? ትናንትና እንግዲህ እንዴት ደስታ ሻንጣውን ይዞ ሩታ ጋር ይገባል አይነት ነገር ነው እንግዲህ ከፈረንጁ ጋር ክርክር የገጠሙት። ስም አልጠራም። ፈረንጁ መመለስ ያለበትን መልሷል። ግን ያንን ነገር ደግሞ ያደረገው ታውቃላችሁ፣ ቅድም መግቢያ ላይ እንዳልኳችሁ ወደ ሩታ ህይወት እንግዲህ የመጡ ብዙ ሰዎች አሉ ብያቸዋለሁ። በተለይ ሜሪና ዳኒ እንግዲህ በጣም ወዳጅ መስሎ ግን እሷን የማይጠቅም ለእሷ የማይበጃትን ነገር ነው እያደረጉ እያየናቸው ያለው እና በእነሱ ተገፋፊኝነት ማለት እነሱ ገፋፍተውት እነሱ ያን ነገር እንዲያደርግ ነው ስለመከሩትና ስለገፋፉት ነው እንጂ ሻንጣውን ይዞ ሄደው የእሱ ሀሳብ አልነበረም። ለዛም ሩታ ባለፈው የተናደደችበት እንዴት ነው እሷ ራሱ እንደማትቀበለው እያወቀ እነሱን ሀሳብ ሰምቶ ራሱ እሱ ሄዱ ጥፋት ነው። ግን ደስታ ምንድነው ችግሩ? እንዳልኳችሁ ይሄ ነገሮችን መጋፈጥና በራሱ የሆነ ነገሮችን ለማድረግ ይፈራል። እንደዛም ነው የተረዳ ያለሁትና ሜሪና ዳኒ ደግሞ እንግዲህ ከሩታ ጋር ካላቸው ቀረቤት አንጻር እንግዲህ ደስታ በእሷ መንገድ ማለት በእነሱ መንገድ እሷን የማግኘት እድሉ የሆነ በቃ ሰፊ መስሎት ነውና ግን ደግሞ ደስታ አሁን ላይ በጣም እንድትረዳት ነው የምፈልገው። ማለት ተረዳት እስኪ ማለት ይሄ ከራስ ጋር ሆነ ተረዳት። ገብቷችኋል አይደለ? ብቻ ሚዲያ ላይ የሚጋነኑ በጣም ብዙ ነገሮች አሉ። እንደውም ደስታ የሩታን የገዛላትን ቤትና መኪና እንግዲህ ሸጦ ወደ መጣበት ሊመለስ ነው። ብቻ ብዙ ነገሮች ትሰማላችሁ እዚህ ሚዲያ ላይ። ያው ሁሉም በየራሱ ቻናል እንግዲህ ቪዲዮ ይለቃልና ያው እኛ የሚጠቅመንን እንወስዳለን፣ የማይጠቅመንን ደግሞ ያለመውሰድ የእኛ ኃላፊነት ነው አይደለ? ግን ደግሞ ሩታም ትላንትና እንግዲህ ከትላንት ወዲያ ያልመጣችው ትላንትና መታ ነበር። ትላንት መታ የፈጠረችው የሰራችው ታሪክ ነው። እውነት ለመናገር በጣም ደስ ያለኝ በጣም ነው እኔ ያደነኳት። እውነት የእሷ ልብ የእሷ እኔ እንጃ ምን አይነት ቀን ልብ እንዳለት አላውቅም። እና እቺን ቀን ልብ ያላትን እንስት ደግሞ ደስታ ልትንከባከባትና ልትረዳት ቁስሏን ህመሟል የሆነ እንዴት ነው የሆነ በቃ ልትጋራት ይገባል። በጣም ብዙ ጊዜ ሴት ልጅ እንግዲህ የሚያፈቅራትን ነው ማግባት ያለባት ይባላል። ታውቃላችሁ ወንድ ልጅ ሴት ልጅን አፍቅሯት ሲያገባት ወይም ደግሞ
እሷ ተፈቃሪ ሆና ነው ማግባት ያለባት። ለምን ተጠቃለችው? ወንድ ልጅ አፍቅሮሽና ወዶሽ ሲያገባሽ እንደ ንግስት እንደ ልዕልት አድርጎ ነው የሚያሉት። ሰው እውነት ደስታ ከልቡ ከሆነ ያፈቀራት ሩታ እውነት ለእሷ ቦታ ኖሮት ከሆነ ይሄ ማስመሰል ካልሆነ ወይ ለድራማ ወይ ለስራ ብሎ ካልሆነ ያልመጣው በቃ አላደር ታግሳት እንደውም እንዳታመልጥክ ማርያምን ሩታን የመሰለ ሊያውም ልዕልት የሆነች እንስት ከጸባይ ከመልክ ከቁመና ከስነ ምግባር ከሁሉ ማሟልት የሰጣት ሙሉ ሴት ናት። ስለዚህ ተረታት ነገሮችን አብራችሁ ወደፊት ለመቀጠል ሞክር። እንግዲህ ታውቃላችሁ በተለይ አቶ አብርሃም እዚህ ምድር ላይ ካለኔ ወንድ የለም አይነት ነገር ነው እንግዲህ እያየን ያለ ነው። በየሰዓቱ በየጊዜው እንግዲህ አዳዲስ ነገሮችን እየፈጠረ መነጋገር ሀሳብን መፍጠር ይወዳል። ዛሬም ቀን ላይ እያየሁት ነበረ ከቺኩ ጋር ወይም ደግሞ ከወደፊት ሚስቴ ናት ከሚለው እንስት ጋር እንግዲህ ቪዲዮ ሰርቶ ነበረ። ያዩት እየተመለከትኩ ነበር ግንባሯን እየሰማት ምናምን ነገርና ብቻ እኔ ልቦና ይስጥ ነው የምለው። ለምን ከሩታ ጋር ተዋልዳችኋል፣ በማከላችሁ ልጅ አለ። ገብቷል አይደለ? ሩታን ወድጄ ልጇን ወድጄ ደግሞ አንተን መጥላት አልችልም። ለምን ታውቃላችሁ? የልጁ አባት ነው። ስነ ምግባሩን ስራውን ልጠላ እችላለሁ እንጂ እሱን አልጠላውም። በነገራችን ሰው በሰውነቱ ማንም ሰው ሊጠላ አይችልም። ግን ስነ ምግባሩን ስራውን የሚያደርገው ነገር በተለይ ለህዝብ ለኦዲየንስ ምንድን ነው የሚያስተምረው? ያ ነገር ነው። እና እንግዲህ ገኒም ዛሬ ከደስታና እንግዲህ በሩታ ጉዳይ ላይ ሲያወሩ በጣም መልካም ልጅ እንደሆነ እንደሚያሳዝናት ነገሮች ወደፊት እንደሚስተካከሉ አንዳንድ ሀሳቦችን ቲፕ ሰጥተዋለች። እኔ ግን ያው ሁልጊዜ እንደምላችሁ ሰሞኑን እያልኳችሁ ነበረ፣ ደስታ የሚጎለው ነገር ቢኖር ይሄ ነገሮችን መጋፈጥና በተለይ ደግሞ ሁልጊዜ እኔ እንዲህ አድርጌላት እንዲሆነ የሚለው አማርኛን ትተኸው በቃ አንተ ቆራጥ ሆነክ በቃ አይደለ እንዴ ደስታ ይሄን ባሪኬታ መጣው እንድትባል ራስክን የሆነ በቃ ቀይረ ነው ተሽለ መገኘት ያለብህ እንጂ ብዙ ጊዜ ለነገሮች ደካማቱን ለምን ታውቃላችሁ? ብዙ ጊዜ እናንተ በተሸነፋችሁበት ቁጥር ነገሮች በቃ ዳውን ነው የሚሆኑት። አላደለ የሆነ ራሳችሁን አልችልም እኔ ኮንዲን የባላችሁ ሰዓት ነገሮች ጭራሽ እየባሱበት እንጂ የሚሄዱት እየተነቃቃችሁ አትሄዱም። እና ራሳችሁን እንደምትችሉ እናንተ ለነገሮች በቃ አላደለ እነዛን ነገሮች ጠንክራችሁ ነገሮች ማሳለፍ እንደምትችሉ ለራሳችሁ ላይ ሞራችሁ ከነገራችሁት የማይስተካከል ነገር የለምና እባክህ ፕሊስ ሩቲ ለመረዳት ሞክር። ሰዎች ብዙ ነገር ሊሉ ይችላሉ፣ የተለያዩ ሀሳቦችን ሊያመነጩ ይችላሉ። እነሱ መስማት ሳይሆን ያለብህ በቃ ሩታ ምን ትወዳለች፣ ሩታ ምንድን ነው አሁን ባደግለት እሷን የሚያስደስታት ብለክ እሷ ለመረዳት ሞክር እንጂ በተለይ እሷ ከማትፈልጋቸው ሰዎች ጋር አሁን ላይ ባትገናኝና ባታገኛቸው መልካም ነው። ዛሬ እንግዲህ ገናኝና አግኝታታል። የተሻለው ነው እንግዲህ እሷን ማግኘት። አሁን ላይ ሩታም እንግዲህ ብያቸዋለሁ የአእምሮ ሰላም የአእምሮ ረፍት አድርጋለች። በተለይ ነገሮችን በይቅርታ አልፋለች አይደለ? በይቅርታ ስታልፍ ደግሞ ብዙ ሰው ጥያቄ ይፈጠረበታል። እንዴት ነገሮችን በይቅርታ ልታልፋቸው ቻለች? በነገራችን ላይ እንደ ሰውኛ ሁላችንም ስናስበው አንድ የትዳር አጋራችን የሆነ የልጄ አባት የሆነ ወንድ የማፈቅረውን የምወደውን ሰው ለሌላ ሰው አሳልፌ ሰጥቼ ያቺ ወደፊት ሊያገባት ወይም ደግሞ አፈቀርኳት የሚላትን ሴት ሄጄ ይቅርታ መጠየቅ እንዲሁም ደግሞ ከዚህ በኋላ ረብሻችሁ ማለት ይከብዳል። ልታስቡት ይከብዳል። አዎ በጣም ይከብዳል። በነገራችን ላይ ውስጧን እኮ የሚያውቀው ማንም የለም ከፈጣሪ በስተቀር። የሩታን ቁስል ሩታ ያለችበትን ሁኔታ በምን አይነት መንገድ እያሳለፈች እንደሆነ ከእሷና ከፈጣሪዋ ውጭ ማንም ሰው የሚያውቅ የለም። ገባችሁ አይደለም? ግን ደግሞ እግዚአብሔር ይመስገን በጣም የሚወዷት ኦዲየንሶች አሏት። በጣም ህመሟን የሚጋሩላት ከነጥፋቷ የሚወዷት አላደለ የማይቀየሩ ይሄ አላደለ ኮምቢኔሽን ያልሆኑ ሰዎች አሉ በእሷ ህይወት ላይ ማለት ነው። ብዙ ጊዜ የሆነ ሰፖርት የሚያደርጓት በውስጥ የሚያናግሯት በርቺ፣ ጠንካራ ነች፣ ትችያለሽ፣ በቃ አንቺ ከዚህ በኋላ ልጅ መኖር አለብሽ፣ አንቺ እዚህ ሜዳ ላይ ለብዙ ሰው አርአያ የሆንሽ ነሽ፣ ፍቅርን ያስተማርሽ ነሽ፣ ይቅርታን ያስተማርሽ ነሽ። በተለይ ደግሞ ብዙ ሰው በእሷ ምክንያት እንዲሰራ እንዲለወጥ የሆነች እንስት ናት። አይታችኋል ከሁለት ቀን በፊት ሩታ ሚዲያው ላይ ሳትመጣ ስቀር ምን ያህል ሚዲያው ጭር እንዳለ እኔ ለእናንተ አልነግራችሁም አይደለም። የዚህን ያህል በቃ ሞገስ ናት፣ ግሬስ ናት፣ ከፈጣሪ የተሰጠሽ ስጦታ ናት። ስለዚህ ይቅርታ በማለቷ ብዙ ጥያቄ አይፍጠርባችሁ። ፈጣሪያችንም እኮ ይቅር ያለን ነው አይደለ? ስለዚህ ታዲያ ሰውን ለሰው ታዲያ ይቅር መባባል ምን ችግር አለው? ምንም ችግር የለውም። እና ለሁላችንም እንደሱ አይነት ልብ እንዲሰጠን እመኛለሁ። እውነት በተለይ የይቅርታ ልብ፣ ይሄ የመራራት ልብ ምንኛ መታደል ነው። የኔ ተወዳጆች ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ እጠይቃችኋለሁ።
እንግዲህ ዛሬም ሩታ ትመጣለች ወይ ተስፋ አድርጋለሁ በቆንጆ ቪዲዮ። ያው አላውቅም ዛሬ እንግዲህ በምን አይነት ቪዲዮ እንደምትመጣ እስኪ ሁላችንም እንጠብቃለን። እስከዛ ቪዲዮ ላይክ እንዲሁም ሼር እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ